በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰኔ 18 ቀን የሚከበሩ የቅዱሳን በዓላት። አባ ድሚያኖስ። አባ ድሚያኖስ ተወልደው ያደጉት ግብፅ ውስጥ ነው። ቤተሰቦቻቸው ክርስቲያኖች በመሆናቸው ገና በልጅነት ዕድሜያቸው ቅዱሳት መጻሕፍትንና በጎ ምግባርን ተምረዋል። ዕድሜያቸው ወደ ወጣትነቱ ሲጠጋ ሥርዓተ መነኮሳትን ለማጥናት ወደ ገዳም አባ ዮሐንስ ሄዱ። በዘመኑ ማንኛውም ሰው ተገቢም ፈተና ሳያልፍ እንዲመነኩስ አይፈቀድለትም ነበር። አንድ ሰው ሊመነኩስ ካሰበ በትክክል መናኝ መሆኑ ቢያንስ ለ3 ቢበዛ ደግሞ ለ12 ዓመታት እንዲፈተን ቅድስት ቤተ ክርስቲያን ታዝዛለች። ይኸውም ሥርዓተ አመክሮ ይባላል። ከ12 ዓመታት በላይ መቆየት ከፈለገ ግን ይፈቀድለታል። በዚህም መሠረት አባ ድሚያኖስ ለ17 ዓመታት በአጭር ታጥቀው ገዳሙን አገልግለዋል። ገዳሙም ይገባል በሚል ዲቁና እንዲሾሙ አድርጓል። ከዚህ በኋላ ከአባቶች ተባርከው ገዳሙንም ተሰናብተው ወጡ። ነገር ግን የወጡት ወደ ዓለም ሳይሆን ራቅ ወዳለ ገዳም ነው። የረድነት ዘመናቸውን ጨርሰዋልና አዲስ በሄዱበት ገዳም ወደ መደበኛ ገድል ተሸጋገሩ። ያም ማለት በጾም፣ በጸሎት፣ በስግደት፣ በትርምት፣ በትሕትና፣ በፍቅር ሙሉ ጊዜያቸውን ማሳለፍ ጀመሩ። በእንዲህ ያለ ግብርም ዘመናት አለፉ። የወቅቱ የግብፅ ፓትርያርክ አባ ጴጥሮስ በእረኝነት ሥራ የሚያግዘው ሰው እንዲፈልግላቸው በጠየቁት መሠረት ትምህርትም ጽሕፈትም በጎ ምግባራት የተሟላለት ሰው እንደ አባ ድሚያኖስ አልተገኘምና ያለ ፈቃዳቸው ወደ እስክንድሪያ ተወስደው የፓትርያርኩ ረዳት ሆነው ተሾሙ። በረዳትነት በቆዩበት ጊዜ በወንጌል አገልግሎትና በመንኖ ጥሪት ሕዝቡንና ሊቀ ጳጳሱን አስደስተዋል። ልክ አባ ጴጥሮስ ሲያርፉ ሕዝቡና ሊቃውንቱ በአንድ ድምፅ አባ ድሚያኖስን ለፓትርያርክነት መርጧቸዋል። ጻድቁ ሊቀ ጳጳሳት በዘመነ ፕትርክናቸው ከግል የቅድስና ሕይወታቸው ባለፈ እነዚህን ፈተናዎች በመወጣታቸው ይመሰገናሉ። አንደኛ፣ ሕዝቡ ከሃይማኖታቸው እንዳይወጡና በምግባር እንዳይዝሉ ተግተው አስተምረዋል። ሁለተኛ፣ በአካል ያልደረሱባቸውን በጦማር በመልእክት አስተምረዋል። ሦስተኛ፣ በዘመናቸው የተነሱትን መናፍቃን ተከራክረው የተመለሰውን ተቀብለው እምቢ ያሉትን አውግዘዋል። አራተኛ፣ ከአንጾኪያ ፓትርያርክ የመጣውን የኑፋቄ ጦማር መልእክት በይፋ ተቃውሞ አውግዘዋል። ለ43 ዓመታት የእስክንድርያ ሊቀ ጳጳሳት ሆነው ያገለገሉት አባ ድሚያኖስ ከብዙ ትጋት በኋላ በመልካም ሽምግልና በዚች ቀን አርፈዋል። ከግብፅ አበው ሊቃነ ጳጳሳት ዝርዝር ውስጥም 45ኛ ሆነው ተመዝግበዋል። ልመናቸው፣ ክብራቸው፣ ጸጋ ረድኤታቸው አይለየን። ሰኔ 18 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። አባ ድሚያኖስ ጻድቅ ሊቀ ጳጳሳት፣ ቅዱስ ኤስድሮስ ሰማዕት። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት። ቅዱስ ፊልጶስ ሐዋርያ፣ አቡነ ኤዎስጣቴዎስ ሰባኪ ሃይማኖት ረባን፣ አቡነ አኖሬዎስ ዘደብረ ጽጋጋ፣ ማር ያዕቆብ ግብፃዊ፣ ቅዱስ ያዕቆብ ሐዋርያ ከ72ቱ አርድእት፣ ቅዱስ ባኮስ ሐዋርያ ኢትዮጵያዊ። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የሐዋርያት ሥራ ምዕራፍ 20 ቁጥር 28። ስለዚህ በገዛ ደሙ የዋጃትን የእግዚአብሔር ቤተ ክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድሁ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ እኔ ያውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን።
ነቢያት ወሐዋርያት ጻድቃን ወሰማይት ደናግል ወመነኮሳት አይሩግ ወፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት